አብረሽ መረጋጋት ነው ያለብህ። ልጅህን ምንም ቢሆን ምንም አከለክልህም ማለት ነው። ያው ጊዜው ሩታ በምታደርጋቸው ነገሮች እየተናደደችብህ ስለሆነ ነው፣ ያው ሴት ስለሆነች ማለት ነው። ስለዚህ አንተም ደግሞ ብታረጋቸው ነገሮች እስቶፕ ብታቆም አሪፍ ነው ብዬ ነው የማስበው። በእርግጥ ይሄ ነገር እናንተ እየተመካከራችሁ የምትሰሩት ስራ ነው ብዬ ነው የማስበው። ግን ያው ለተመልካች ግን ያው አንዳንድ ተመልካች ስለማያውቅ ነው እንጂ ስለማትረዱ ነው እንጂ ስለማታውቁ ነው እንጂ እውነት ለመናገር ይህን ነገር እየተመካከሩ እየተነጋገሩ እንደሚሰሩ ብዙ መረጃዎች አሉ። እውነት ለመናገር ይኸው ግን አንዳንድ እህቶቻችን ያው አልገባችሁም ይመስለኛል። በነገራችን ላይ እንደዚህ እየሰገጡ መፈመስ ነው የሚያዋጣው አሁን ላይ ማለት ነው። አንገት ደፊው አንገት ደፍቶ ነው የሚቀረው፣ የምርስ ነገራችሁ ማለት ነው። እንደዚህ ራሳችሁን ፍሬ አርጋችሁ በቃ ይሄን ሆነ ራሳችሁን በቃ ሳትፈሩ ምናምን እንደዚህ እየሰሩ መለወጥ ነው የሚሻለው። እውነቴን ነው የምላችሁ። አንገት ስትደፉ እናንተን የበለጠ ሰው ሊደፋችሁ ነው የሚፈልገው። እያየው ስለሆነ ነው ማለት ነው። የምሬ ነው የምላችሁ። ስለዚህ ሰግጦ መፈመስ ይሻላል ባይነኝ። እና እየሰገጥን መፈመስ ይሻላል ብዬ አስባለሁ። ሰላም፣ እንዴት ናችሁ? ደህና ናችሁ? ሃፒ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ መጥቻለሁ። እንግዲህ አብርሽን ይዤላችሁ የመጣሁት ትናንትና አብርሽ እንግዲህ ሩታ ልጅህንም አላሳይህን ልጅህን ወስዳለሁ ሲላት አንድ ፍሬ ልጅት ነው የምትወስደው እያለች እንግዲህ ያው ትናንትናው በሩታ ቤት ተለቆ ነበር ቪዲዮ። በጣም እንትን ላይ ነበሩ ማለት ነው። እና ቢበቃችሁ በይነኝ እስካሁን ድረስ ሰርታችኋል፣ በቂያችሁ ነው ብዬ ነው የማስበው። እና በፍቅር በሰላም ልጃችሁን እያሳደጋችሁ ፏ ብትን እያላችሁ በሚያምረው ቤታችሁ ሆናችሁ ብትመጡ በጣም የተመረጠ ነው ብዬ ነው የማስበው። ከዚህ በኋላ ንትርቅ፣ ጭቅጭቅ ሰውም ይሰለቻል እውነት ለመናገር ማለት ነው። ያውም ለእናንተ ኦዲየንሶቻችሁ በጣም እኔ የአብርሽና የሩታን ኦዲየንሶች በጣም በጣም ትዕግስተኞች እና ጎበዞች ናቸው። ይህን ያልኩበት ምክንያት አለኝ። አሁን አብርሽና ሩት ይህንን ስራ መስራት ከጀመሩ ስንት ጊዜያቸው እውነት ለመናገር ነገር ግን በቃ አሁን ይከተሏቸዋል። እውነቴን ነው የምላቸው፣ ይከተሏቸዋል። ተመለሱ ይሏቸዋል፣ ብቻ አይሰድቧቸው። እውነት በጣም ይገርመኛል። አንዳንዴ በቃ የተለያዩ የሆነ አድናቂዎች የተለያዩ ባህሪ ነው ያላቸው በይነኝ ማለት ነው። የአንዳንዶቹ አድናቂዎች ስታዋቸው በጣም የሚሳደቡ እነሱን ብቻ ቀርቶ አይደለም ሌላ ደግሞ በእነሱ የሚሰሩትንም ሰዎች ራሱ ዝቅ ከፍ አድርገው የሚሰርቡ አድናቂዎች አሉ። እና እንደዛ አይነት አድናቂ ፈጣሪ ይሰውረን። እውነት እንደዚህ አይነት አድናቂ ቢመጣ ባይመጣ ምን ይሰራል? በአፍንጫ ቢወጣ ነው የሚሻለው። ምክንያቱም መተውም ራሱ የስድብ ኮሜንት ስለሚጽፉ። በነገራችን ላይ አንድ ሰው ሰውን ሲሰድብ ወይም ደግሞ ሰውን ዝቅ ከፍ ሲያደርግ እውነት ስነግራችሁ የዛን የሰው ኃጢአት እያጠበ ነው። ምንም ችግር የለውም። ያው ግን ያኔ ያን ሰው እንደዛ ሲሰደብ ዝቅ አረግ ነው ምናምን የሚባል ነገር ይኖር ይሆናል ብዬ አስባለሁ እንጂ ሌላ ነገር ምንም የለም። አብርሽ ብዙ ሰው ይናገረዋል፣ ይተቸዋል። እሱ ግን መስሚያው ጥጥ ነው። ግቡ እስከሚደርስ ብቻ ነው የሚገሰግሰው እሱና ግን በዚህ አጋጣሚ አድናቂዎቻችሁ በጣም በጣም መልካምና ጥሩ ናቸው። ያንተም ቢሆን የሩታም ቢሆኑ በጣም ትዕግስተኞች፣ በጣም ከሚባል በላይ እውነት ለመናገር በጣም ከሚባል በላይ ምርጥ 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 አድናቂዎች አሏችሁ። ይልቅስ ማለት ነው እነሱ አድናቂዎች ስላሏችሁ ፈጣሪያችሁን አመስግኑ። እውነት እንደ ሌሎች ቢሆኑ ከሁለት ቀን በላይ አይከተሏችሁም እውነት ለመናገር እና በጣም ልባም የሆኑ አስተዋይ አድናቂዎች አሏችሁና እነሱ ልታመሰግኗቸው ይገባል። ስትቀየሩባቸው እናንተኑ ይከተላሉ። ድራማም ስትሰሩባቸው ይከተሏችኋል። መልካምም ስትሰሩ ይከተሏችኋል። እና ለነገሩ ፈጣሪ ሲወድ እንደዚህ ነው ብዬ ነው የማስበው። እና አድናቂዎቻችሁ ምርጥ ስለሆኑ እነሱ ምስጋና ይገባችኋል። እንደገናም ደግሞ ብትመለሱ ጥሩ ነው ባይነኝ። ይበቃችሁ ነው የምለው። ሩታዬም እንደው እስኪ ትኝት ብለሽ ታረሽ እስኪ ማለት ለአሁኑ ላይሰማሽ ይችላል እኮ እውነት ለመናገር ሩታ ማለት ነው። አሁን ያው ልጅም ስለሆንሽ ላትሰሚው ትችያለሽ፣ ላሰሚ ትችያለሽ። ግን እረፍት ያስፈልግሻል። ቢያንስ እረፍት በቃ ወደ ሚዲያ ምናምን ራሱ ሳትመጭ አንድ ወር በቃ ለጥ ብለሽ በደንብ መታረስ አለብሽ። እውነቴን ነው የምነግርሽ። ከወለድሽ ቀን ጀምሮ መምጣት አንቺም እኮ ይደክምሻል እህቴ። እና ቆም ብላችሁ አስቡበት እላለሁ። እንግዲህ እናንተስ ምን ትላላችሁ? እና አብርሽ ነገሮቹን ተረጋግተህ ለመፍታት መሞከር ነው እንጂ ያለብህ ቱግ ቱግ በማለት የሚመጣ ነገር ያለ አይመስለኝም። እና ቱግ ቱግ አትበል እልሃለሁ። ረጋ በል በቃ ረጋ። ትናንትና የሚያቻ ፈቀርኩ እያለች መታላለች።
ዛሬ መልስ ትሰጣታለህ ብዬ ነው የማስበው። እሷም ለመፈመስ ነው እናቴ ያፈቀርኩህ ሞኩል የምትለው። እናንተ አልገባችሁም እንጂ የእውነት ሄርሜላ አብርሽን አፍቅረው መስሏችሁ ነው። ተሳስታችኋል። አብርሽ ፌመስ እኮ ነው። እሱን ወደድን አፈቀርን ሲሉ በጣም ቪው አለ ይታያል። ገባችኋል? ስለሚታይ ህዝብ ያያል ቪዲዮ ስለሚያይላት እሷ ትጠቀማለች እንጂ አብርሽን ሄርሜላ አፍቅረው አይመስለኝም። የሆነ ስነግራችሁ ያው የስራው ባህሪ ግን እንደዚህ ካልሆነ አሁን ላይ ከከሌን ከሌ ያፈቀረው ከከሌን ከሌ ወደድኩ ካልሆነ እይታ አይኖርም። ስለዚህ ለዛ ነው እላችኋለሁ ውዶችዬ። እና አብርሽዬ በቃ ልጅ እንደወስደዋለሁ እኮ አይዞህ፣ ክርስትና ከተነሳ በኋላ ወደ ቤት ትወስዳለህ፣ አታስብ። ልጅህ ነው፣ እሷም ልጇ ነው። የሁለታችሁም ልጅ ነው። ምንም እንትን የሚያስብል ነገር ያለው አይመስለኝም። መረጋጋት ነው እንጂ ያለባችሁ እላለሁ። ግን ለመረጋጋት ያው መሞከር አለባችሁ። ለሁሉም ነገር እርጋታ ስለሚያስፈልግ ማለት ነው። ስለዚህ እርጋታ ያስፈልጋችኋል። ተረጋግታችሁ ነገሮችን ለመፍታት መሞከር ነው ያለባችሁ። ሰላሙ ውዶች፣ ይህ ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ፣ ሼር አድርጉ። ሀሳብ አስተያየት ስጡ። ቤታችሁ ቤቴ ነው። እወዳችኋለሁ። እንግዲህ እየሰገጥን እንፈምሳለን። መልካም ምሽት። ባይ ባይ። አመሰግናለሁ።